ኢኮኖሚው አለ በአቪዬሽን ኢንዱስትሪው ከአፍሪካ አንጋፋውና ቀዳሚ የሆነው የኢትዮጵያ አየር መንገድ ከሰሞኑ ኦሮሚያ ክልል ቢሾፍቱ ከተማ አቅራቢያ ላይ ያስጀመረው ግዙፍ የአውሮፕላን ማረፊያ ትልቁን ትኩረት ስቦ ነው የቆየው። በ1954 ዓ.ም የተመሰረተውን የቦሌ ዓለም አቀፍ አየር ማረፊያን እንደ መተላለፊያ በመጠቀም አንድ ብሎ የአቪዬሽን ኢንዱስትሪውን የተቀላቀለው አየር መንገዱ ስራውን ሲጀምር በአመት 250,000 ሰዎች ብቻ የማስተናገድ አቅም ነበረው። አሁን ላይ ግን በአመት 250 ሚሊዮን ደንበኞችን የማስተናገድ አቅም ላይ መድረሱ የተነገረለት የአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ እያደጉ ከመጡ የደንበኞች ቁጥር አኳያ በ2020 ዓ.ም ከአቅሙ ይሻገራል። ይህ የአውሮፕላን ማረፊያው ወደፊት ከዚህ በኋላ የመስፋት አቅሙ ውስን መሆን ለአዲስ አውሮፕላን ማረፊያ ቦታ መረጣ አየር መንገዱ ወደ ሌላ አማራጭ ፍለጋ አስገብቶታል። አየር መንገዱ እንደምለው ከሰፊ የቦታ መረጣ በኋላ በብዙ ቴክኒካዊ ምክንያቶች አሁን ለአዲሱ ግዙፍ የአውሮፕላን ማረፊያ የቢሾፍቱ አቅራቢያው አቡሲራ ቀበሌ ተመራጭ ስፍራ ነው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በ3900 ሄክታር ቦታ ላይ የሚያርፈው አዲሱ የቢሾፍቱ አውሮፕላን ማረፊያ በሙሉ አቅሙ ሲጠናቀቅ 110 ሚሊዮን ደንበኞችን በአመት የማስተናገድ አቅም ይኖረዋል። ይህም አሁን አገልግሎት ላይ ከሚገኘው ከቦሌ አውሮፕላን ማረፊያ ጋር ሲቀናጅ አየር መንገዱ አቅሙን በአመት 135 ሚሊዮን ደንበኞች ወደ ማስተናገድ እንዲሸጋገር ይረዳዋል እንደማለት ነው። የዚህ አውሮፕላን ማረፊያ መገንባት የኢትዮጵያ አየር መንገድን ቀጣይ እድገትና ስኬት ለማምጣት የግዴታ ነው። ምክንያቱም በየጊዜው የሚያመጣቸውን አውሮፕላኖች የሚያስተናግድ አውሮፕላን ማረፊያ ያስፈልጋል። እያደገ የመጣውን የመንገደኛ ቁጥር የሚያስተናግድ አውሮፕላን ያስፈልጋል። ለዚህ ነው ይሄ አዲሱ አውሮፕላን ማረፊያ ለኢትዮጵያ አየር መንገድ ትልቅ ትርጉም ያለው። ባሳለፍነው ቅዳሜ የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ በተጀመረበት መርሃ ግብር ላይ ተገኝተው መሰረት ድንጋይ ያስቀመጡት ጠቅላይ ሚኒስትር አብይ አህመድ አየር ማረፊያውን 130 ሚሊዮን ህዝብ የሚመጥን ብለውታል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለ። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ የ38 ኪሎ ሜትር ርቀት እንዳለው የተነገረለት ሲሆን ሁለቱን የአውሮፕላን መሰረተ ልማት ለማገናኘት ዘመናዊ የፍጥነት መንገዶችና የፈጣን ባቡር መሰረተ ልማት እንደሚዘረጉለትም ተነግሯል። በሙሉ አቅሙ 110 ሚሊዮን ደንበኞችን በአመት የማስተናገድ አቅም እንዳለው የተነገረለት አዲሱ አውሮፕላን ማረፊያ ግንባታው የሚከወነው በሁለት ምዕራፎች ነው። 60 ሚሊዮን ደንበኞችን የማስተናገድ አቅም የሚኖረው የአውሮፕላን ማረፊያው የመጀመሪያ ምዕራፍ 12.5 ቢሊዮን የአሜሪካ ዶላር ወጪ የሚደረግበት ሲሆን በውስጡም አንድ ዘመናዊ ትልቅና አንድ መለስተኛ ተርሚናሎች ይኖሩታል ተብሏል። ሁለት በተጓዳኝ የሚሰሩ የአውሮፕላን መንደርደሪያዎች፣ 180 አውሮፕላኖች ባንዴ የማቆም አቅም፣ 350 ማረፊያ ክፍሎች ያሉት ሆቴል፣ በአመት 1.5 ሚሊዮን ቶን ማስተናገድ የሚችል የካርጎ ተርሚናልና የአውሮፕላን ጥገና ማዕከላትም ይኖሩታል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደሚሉት አዲሱ አውሮፕላን ማረፊያን ለመገንባት ውሳኔ ላይ ከመደረሱ በፊት ሰፊ ያሉት ጥናትም ተደርጓል። ያ ጥናት በሚመጡት አመታት በአዲስ አበባ በኩል የሚያልፈውን የመንገደኛ ቁጥር በየአመቱ ምን ያህል እንደሚጨምር ስንት አውሮፕላኖች እንደሚመጡ እና ያንን ታሳቢ ባደረገ መልኩ ሆኖ ይሄንን 12.5 ቢሊዮን ዶላር ብናወጣ እዚህ ኤርፖርት ላይ እዳውን መክፈል ይቻላል ወይ የሚለው ሰፊ ጥናት ተጠንቶ ተረጋግጦ ነው። ይህ አውሮፕላን ተሰርቶ በሚያልቅበት ጊዜ ራሱ የሚያመጣው ገቢ አለ። ከሚነሱና ከሚያርፉ አውሮፕላኖች የሚሰበሰብ ገቢ አለ። መንገደኛን ከማስተናገድ መንገደኞች የሚከፍሉት የአውሮፕላን ማረፊያ ኮት የሚባል አለ። የዱቲ ፍሪ እና የችርቻሮ ንግድ አውሮፕላን ማረፊያ ውስጥ ይኖራል። ከዚህ የሚመጡት ገቢዎች በደንብ ተጠንተው በብድር ቢሰራ እዳውንም ከፍሎ አትራፊ ሆኖ ይሄ አውሮፕላን ማረፊያ ይቀጥላል የሚለው ጥናት ተረጋግጦ ነው እዚህ የመጣ ነውና ችግር የለው። አውሮፕላን ማረፊያውን አሁን ማስጀመር ያስፈልገበትም ምክንያት ከ2 እና 3 ዓመታት በኋላ የቦሌ ኢንተርናሽናል ኤርፖርት ተጨማሪ ሰው ማስተናገድ አይችልም። በኢትዮጵያ አየር መንገድ የመሰረተ ልማቶች እቅድና ልማት ክፍል ኃላፊ የሆኑት አቶ አብርሃም ተስፋይ ደግሞ አየር መንገዱ ይህን አዲስ የአውሮፕላን ማረፊያ እቅድን ከነደፈ ቆየት ብለዋል ይላሉ። ይሄ ፕሮጀክት ታሰበው በ2014 በፈረንጆቹ አቆጣጠር ነው። ኦልሞስት 10 ዓመት አካባቢ ነው። አዲስ አበባ ኤርፖርት መንገደኛ የማስተናገድ አቅሙ በባለፉት 10 ዓመታት ውስጥ መስፋፊያ ተደርጎለት ማክሲመም የሚችለው ካፓሲቲ 25 ሚሊዮን
ተጓዥ መንገደኞችን ማስተናገድ ነው የሚችለው። አዲስ አበባ ላይ እንደምናየው ኤርፖርቱ በከተማ ተከቧል። ማስፋፊያ ቦታ የለውም። አዲስ አበባ የሚገኘው ሃይ አልቲቲዩድ ላይ ነው። ያ ማለት ደግሞ ከፍተኛ ቦታ ላይ ሲገኝ ያሉንን አውሮፕላኖች በሙሉ አቅማቸው እንዳንጠቀምባቸው ሊሚት ያደርገናል። ይሄ ደግሞ ከተወዳዳሪ አየር መንገዶች ጋር ገበያ ላይ እንዳንወዳደር ማነቆ ያደርግብናል። አየር ማረፊያው አሁን ለግዙፍ የአውሮፕላን መሰረተ ልማት የመረጠው የቢሾፍቱ አቅራቢያው አቡሴራ ቀበሌ በብዙ ምክንያቶች ተመራጭም ነው ይላሉ። ይህ አቡሴራ ከአዲስ አበባ በ400 ሜትር ዝቅተኛ ቦታ ላይ ይገኛል። ይህም ማለት አውሮፕላናችን በሙሉ አቅማቸው ረጅም መዳረሻዎችን ያለማቆም ይበራሉ ማለት ነው። ሁለተኛ አልቲቲዩዱ ዝቅ በማለቱ የፊውል ኮንሰምፕሽን ይቀንሳል፣ ካርበን ኢሚሽን ይቀንሳል ማለት ነው። ስለዚህ ቱዋርድስ ግሪን ያለውን ኮንትሪቢዩት ያደርግልናል። አካባቢው ሰፊ ሜዳማ ቦታ ነው። ይሄም ደግሞ ለአሁን ለምንሰራውም ለወደፊትም ተያያዥ መስፋፋቶች አመቺ ቦታ ተደርጎ ተመርጧል ማለት ነው። በተጨማሪ ይሄ ቦታ ከአዲስ አበባ ጋር ኤርፖርት ጋር በተመጋጋቢነት እንዲሰሩ በፈጣን ባቡርና በፈጣን መንገድ ይገናኛል። ያ ደግሞ ማለት ሁለቱንም አቴታይም እንድንጠቀም አቅማችንን እንድናሳድግ ያደርገናል። አሁን ወደ ስራ የተገባው የቢሾፍቱ አየር ማረፊያ በሚቀጥለው 1 ዓመት የመሬት ድልዳሎ ስራው ተጠናቆ ወደ ቀጣይ የግንባታ ምዕራፍ እንደሚሸጋገር ታምኗል። ለዚህ ደግሞ አየር መንገዱ 610 ሚሊዮን የአሜሪካን ዶላር ከካዝናው መድቦለታል። ለዚህም 3 የስራ ተቋራጮች ተመርጠው 400 ግድም ማሽኖች ወደ ስራ ተሰማርተዋል። ጥልቅ የአውሮፕላን ማረፊያው ዲዛይንም በተመረጡ ዓለም አቀፍ አማካሪዎች አማካኝነት እስከ መጪው መጋቢት ወር ለኢትዮጵያ አየር መንገድ እንደሚቀርብ ይጠበቃል። በጎርጎሳውያኑ 2030 ማለትም ልክ የዛሬ 4 ዓመት 60 ሚሊዮን መንገደኞችን የሚያስተናግደው የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታው እንደሚጠናቀቅም ይጠበቃል። ሆኖም ግን በአውሮፕላን ማረፊያው መሰረተ ልማት ግንባታ ሂደት የሚፈለገው 12.5 የመጀመሪያ ምዕራፍ ወጪ እንኳን በቀላሉ የሚታይ ጉዳይ አይደለም። 30 በመቶውን የግንባታ ወጪ አዘጋጅቻለሁ ያለው የኢትዮጵያ አየር መንገድ 70 በመቶ ያህሉን ከዓለም አቀፍ አበዳሪ ድርጅቶች ይጠባበቃል። የግሩፑ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለዚህም ተገቢውን ዝግጅት አድርገናል ይላሉ። እስካሁን ድረስ ፋይናንሱን ለማግኘት የዚህም ፕሮጀክት አዋጭነት ጥናት ለብዙ አበዳሪ ተቋማት አቅርበናል። ሁሉም ለዚህ ኤርፖርት ድጋፍ እንደሚሰጡ ነግረዋል። በእርግጥ የራሳቸውን ጥናት ማካሄድ አለባቸው። የእኛን ጥናት ሰጠናቸዋል። በዚያ ላይ ተመርኩዘው የራሳቸውን ይሄ ዲው ዲሊጀንስ የሚባል ይሰሩና ከዚያ በኋላ ማበደሩ ላይ ይወስናሉ። እስካሁን ድረስ እስከምን ድረስ ሊያበድሩ እንደሚችሉ ብዙ አበዳሪ ድርጅቶች ገንዘብም እስከ መናገር ደርሰዋል እና እኛ በጣም ተስፋ አለን። በኢትዮጵያ አየር መንገድ የመሰረተ ልማቶች እቅድና ልማት ክፍል ኃላፊ የሆኑት አቶ አብርሃም ተስፋዬም አውሮፕላን ማረፊያው የሚገነባበት ፋይናንስ እስከሚቀጥለው ዓመት አስተማማኝ ለማድረግ ተስፋዎች አሉ ባይ ናቸው። ፋይናንሻል ሞዴሉ ዴቨሎፕ ተደርጓል በኢንተርናሽናል ኮንሰልታንቶች ከኛ ጋር በመሆን ይሄንንም ለብዙ አበዳሪ ድርጅቶች ተበትኗል። ይሄንን በመጪው 1 ዓመት ጊዜ ውስጥ አጠናቀን ይሄንን የተቀረውን ፋይናንስ ሬዝ እናደርጋለን ብለን ታርጌት አድርገን እየሰራን ነው። ለዚህም እንደሆን አፍሪካን ዴቨሎፕመንት ባንክን እንደ ማንዴት ሊድ አሬንጀር እንደ ዋና ብድር አፈላላጊ መርጠን ከነሱ ጋር እየሰራን ያለነው። በዚሁም ደግሞ እነሱም አበዳሪ ሆነው ይሰራሉ። በተለያዩ መድረኮች ይሄንን ፕሮጀክት አስተዋውቀናል። ባስተዋወቅንባቸው መድረኮች ብዙ አበዳሪ ድርጅቶች ለማበደር ኮሚትድ ሆኗል፣ ፕሌጅም አድርገዋል። አርሊ ይሆናል ይሄን ለመጥቀስ ስማቸውን ግን የተለያዩ ከሚድል ኢስት፣ ከቻይና፣ ከዩሮፕ፣ ከዩኤስ የተለያዩ አበዳሪ ድርጅቶች ኢንቮልቭድ ሆነዋል። ስለዚህ አየር መንገዱ ጠንካራ ፋይናንሻል አቋም አለው፣ ዲሲፕሊን አለው። ፋይናንሻሉ እንዴት እንደሚጠቀም ስራ መጀመሩን ሲያዩ አበዳሪ ድርጅቶች ደግሞ ምን ያህል ኢትዮጵያ አየር መንገድ ኢትዮጵያም እንደ ሀገር ቁርጠኛ እንደሆነች ይገነዘባሉ ማለት ነው። ስለዚህ ይሄንን ፋይናንስ በ1 ዓመት ውስጥ በእርግጠኝነት እናገኘዋለን። አስተያየታቸውን ለዶይቼ ቬለ የሰጡት የገንዘብ አስተዳደር ባለሙያ ዶክተር አብዱል መናን መሐመድ ግን ስለዚህ ጉዳይ አንድ አሳሳቢ ነጥብ ያነሳሉ። አበዳሪዎች ይገኛል የተባለ ፋይናንስ በወቅቱ ባይገኝ ፕሮጀክት በጣም መንጓተት ሊመጣ ይችላል። ፕሮጀክት በሚንጓተትበት ሰዓት ደግሞ ኮስት ኦቨርን ይዞ ይመጣል። ይህን ደግሞ ኢትዮጵያን ኤርላይንስ እንደ ከፍተኛ ጫና እንዳይዳርገው ጥንቃቄ ማድረግ ተገቢ ይመስለኛል እና ቀላል ገንዘብ አይደለም ብድሩ። ኦፍኮርስ የኢትዮጵያ አየር መንገድ ጥሩ ስም ያለው ነው፣ ጥሩ ክሬዲት ስታንዲንግ ያለው ነው። ግን የሚያስፈልገው የገንዘብ መጠን በጣም ከፍተኛ መሆኑን ከግንዛቤ በማስገባት እና ጥንቃቄ ማድረግ ይገባል የሚል እምነት አለኝ። አንደኛ ራሱ የምንበደርበት ከረንሲ ብዙ ተቋማት ኢትዮጵያ ውስጥ በውጭ ምንዛሬ የተበደሩ ለከፍተኛ ችግር ተጋልጠዋል። አንደኛው ምክንያት የዚህ የውጭ ምንዛሬ ኤክስቼንጅ ሬት ሪስክ ጋር የሚመጣ፣ ሁለተኛ ፕሮጀክቱ በወቅቱ ወደ ስራ ባለመግባቱ የተነሳ የብድር መክፈያ ጊዜ ደርሶ ለችግር በጣም ተጋልጠዋል እና ይህንን ነገር ያሉት ሪስኮች በጣም በጥንቃቄ ማየት ያስፈልጋል ብዬ አምናለሁ። እምነት አለኝ።
የገንዘቡ ማግኘቱ ላይ፣ ፋይናንሲንግ ሚክሱ ላይ፣ የፕሮጀክት አፈጻጸሙ ላይ እና በትግበራው ላይ ማለት ነው። ጥናቱ ላይ ምናልባት አዋጭ ሊሆን ይችላል፣ ግን አተገባበሩ ላይ ደግሞ በጣም ጥንቃቄ ይፈልጋል። ጠቅላይ ሚኒስትር አብይ አህመድ ፕሮጀክቱን ግንባታ ባስጀመሩበት በባለፈው ቅዳሜ ጥር 2 ቀን 2018 ዓ.ም ንግግራቸው አበዳሪዎች እግራቸውን ቢጎትቱ ኢትዮጵያ ግንባታውን በራሷ አቅም ትወጣለች ብለዋል። ዛሬ 2018 በገናና በጥምቀት መካከል ያለና የማይረሳ ጊዜ ነው። በፈረንጆች 2030 ከናንተ ብዙዎቻችሁ ባላችሁበት በጋራ የመጀመሪያውን ፌዝ የ60 ሚሊዮን ፓሴንጀርስ እዚህ ቦታ እናስመርቃለን። በዚህ ጉዳይ የሚተባበሩ ኩባንያዎችና ሀገራት ጊዜ እንዳያልፍባችሁ እኛ በገበያ ሕግ ከብዙዎች ጋር ተባብረን መስራት እንፈልጋለን። እግራችሁ ምትጎትቱ ካላችሁ ኢትዮጵያ ህዳሴን የገነባች ሀገር ስለሆነች ይሄኛውንም ብቻዋን ትደግመዋለች። አመሰግናለሁ። የገንዘብ አስተዳደር ባለሙያው አብዱል መናን መሐመድ እንዳሉት ግን ከብድ ይመስለኛል። እውነቴን በሀገር ውስጥ አቅምና ከፍተኛ የሆነ ገንዘብ ነው የሚጠይቀው። ይሄ ትልቅ ሪስፖንሲቢሊቲ ነው። አየር መንገዱ ላይ የተጣለበት እንደ ሌሎቹ የመንግስት ተቋማት አይደለም። አየር መንገዱ ውድድሩ ዓለም አቀፍ ላይ ኤፊሽንሲ ፕሮጀክት ኢምፕሊመንት ማታደረግ ከሆነ ዓለም አቀፍ ውድድር ላይ ኮስቶ በረነ እንደመኛው ላይ ልጭ ነው አችልም። አየህ ብዙዎቹ የመንግስት ተቋማት ሀገር ውስጥ ለምሳሌ በኤሌክትሪክ ላይ ተመልከት፣ ኮስቶ በረኑ እንደመኛው ላይ ትጭነዋለ። ማንም ተወዳዳሪ የለብህ። ምናልባት ግን ቀደም ብለንም እንዳነሳ ነው የኢትዮጵያ አየር መንገድ ስመጥር ነው፣ ከአፍሪካ ቀዳሚ ነው፣ እጅግ ተወዳዳሪ አየር መንገድ ነው። ምናልባት የፋይናንስ ተቋማቱ ዓለም አቀፍ የፋይናንስ ድርጅቶች በዚህ እንዳይሳቡ ሊያደርግ የሚችል ሀገር ውስጥ ልስተዋል የሚችል እውነታ ምንድን ነው? የፖለቲካ ጉዳይ አለ። የሀገሪቱ የፖለቲካ ጉዳይ ከፍተኛ የሆነ ገንዘብ ስለተጠየቀ እነሱ የፕሮጀክቱ አዋጭነት ከግንዛቤ ያሉ የፖለቲካል ኢኮኖሚ ሪስኮች ያሉ በደንብ ገምግመው የሚወስኑበት ጉዳይ ነው እና ቀላል አይመስለኝም። አድማጮች፣ የዛሬውን በዚህ አበቃን። ፕሮግራሙን አሰናድቼ በማቅረብ አብሬያችሁ የቆየው ስዩም ጌቱ ነኝ። ሰላም።